ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። የአማራ ማህበር በሰሜን አሜሪካ በተለያዩ ወቅታዊ ጉዳዮች ላይ መግለጫዎችን ያወጣ ነው። በየሳምንቱ ከሚያወጣውና በአማራ ክልል የሚካሄደውን የሉና ተጋድሎ አስመልክቶ መረጃዎችን ከሚያካፍልበት ሳምንታዊ መግለጫው ባሻገር በተለያዩ ጉዳዮች ላይም እንደዚሁ መረጃዎችንና የተለያዩ የጥናት ውጤቶችን በማቅረብ ላይ ይገኛል። ከእንግሊዝ መሰል ተቋም ጋርም በመተባበር በቅርቡ አንድ ሪፖርት ማውጣቱም የሚታወስ ነው። ሰሞኑን በአማራ ክልል ተስፋፍቶ የቀጠለውን አስገዳጅ አፈሳ በተመለከተም እንደዚሁ የአማራ ማህበር በሰሜን አሜሪካ መግለጫ አውጥቷል። ወቅታዊን ትግል በተመለከተ በመግለጫዎቹ ዙሪያ ከአማራ ማህበር በሰሜን አሜሪካ የአድቮኬሲ ክፍል ኃላፊ ከሆነው ሆነ ማንደፍሮ ጋር ቆይታ የምናደርግበትን ዝግጅት ነው ይዘን የቀረብነው። እንድትከታተሉን ግብዣችን ነው። መልካም ጊዜ። ጤና ይስጥልን ሆነ እንደምን አለ መሳይ። እንግዲህ ተገናኝተናል። ቶሎ መገናኘት ጀምረናል። ያው የክስተቶች የጉዳዮች ተከታትሎ መምጣት እንግዲህ ከዚህም በላይ ተደጋጋሚ ግንኙነት እንዲኖረን ሊያደርግ እንደሚችል እንጠብቃለን። ያው ባለፈውም ተገናኝተን ባወጣችሁት ሪፖርት ላይ ቆይታ ማድረጋችን ይታወሳል። አሁን በርካታ ጉዳዮች ላይ እንደዚሁ መነሻ አድርጋችሁ በግልም ከሌላ ተቋም ከአጋር ተቋም ጋርም በመሆን እንደዚሁ መረጃዎችን መግለጫዎችን አውጥታችኋል። እስቲ ወደዛ ከመሄዴ በፊት ስለ ወቅታዊው የኢትዮጵያ ስላለው አንድ ክስተት እንደው አስተያየት ከናንተ ካለ ለመስማት ያህል ነው። የኢትዮጵያ የጤና ባለሙያዎች አጠቃላይ የሆነ ጥሪ አድርገው ንቅናቄ አቀጣጥለዋል። በመላ ሀገሪቱ የጤና ባለሙያዎች አደባባይ ለመውጣት ተዘጋጅተዋል። በሚቀጥሉት 6 ቀናት ውስጥ የአብይ አህመድ አገዛዝ ምላሽ የማይሰጣቸው ከሆነ ህጋዊ እርምጃ እንወስዳለን ብለዋል። ከስራ ማቆም አድማ ጀምሮ የተለያዩ ህጋዊ እርምጃዎችን እንወስዳለን ሲሉ ነው ያስጠነቀቁት። ዘግይቶ የሚወጡ መረጃዎች እንደሚያመለክቱት ከሆነ ደግሞ አገዛዙ ይህንን ለመቀልበስ የሚረዱ ታክቲኮችን እየተጠቀመ ነው። በተስፋ ቃል ምንም በሌለበት እንዲሁ በአፍ ብቻ ተስፋ በመስጠት ይህንን የተነሳውን የጤና ባለሙያዎችን እንቅስቃሴ ለማርገብና ለማስቆም በአብይ አህመድ የሚመራ አንድ ስብሰባ እንደሚካሄድና የጤና ባለሙያዎች ተጠርተው ቃል ይገባላቸዋል፣ ስለዚህ አቁሙ የሚል እንቅስቃሴ መጀመሩን የሰማነው። ለማንኛውም ጠቅለል ባለ ሁኔታ እንዴት አያችሁት? ይሄ የጤና ባለሙያዎች እንቅስቃሴ የሁሉም ኢትዮጵያውያን ጥያቄ መሆኑን ነው እንግዲህ በሌሎች ወገኖችም እየተገለጸ ያለው ሆነ። እውነት ነው መሳይ፣ አንተም እንደገለጽከው የጤና ባለሙያዎች በአደባባይ ወጥተው አገዛዙን የደሞዝ ጭማሪ ካልተደረገልን ወደ ስራ ማቆምና መሰል ሰላማዊ እንቅስቃሴዎች ተቃውሞ እንቅስቃሴዎች እንገባለን ብለው በድፍረት እየተናገሩ ነው። እንግዲህ ችግሩ አዲስ አይደለም፣ የቆየ ነው። በተለይ ባለፉት 5 ዓመታት የአብይ አህመድ አገዛዝ የተከተለው አገሪቷን ለውጭ ባለሀብቶች የማሻሻጥ መንግስታዊ ሚና ተከትሎ በአገሪቷ ውስጥ ሀብት የሚፈጥር ሳይሆን ያላቸው መደበኛ የሆነ ገቢ መደበኛ የሆነ የቢዝነስ ስራ የሚሰሩ ሰዎች በሙሉ ከኢኮኖሚው መዳከም ጋር ተያይዞ የብር የመግዛት አቅምም ጋር መዳከም ጋር ተያይዞ በከፍተኛ ሁኔታ የኑሮ ሁኔታቸው አሽቆልቁሏል እና በዚህ ምክንያት በተለይ በቋሚ የሆነ ገቢ ያለው የመንግስት ሰራተኛ እና የመንግስት ተቀጣሪ የሆኑ ኢትዮጵያውያኖች በሙሉ በከፍተኛ የሆነ ሰቆቃ በታሪክ ታይቶ በማይታወቅ ደረጃ የከፋ ድህነት ውስጥ ገብተዋል። ለዚህም ማሳያው ሐኪሞች እንግዲህ በተለምዶ በኢትዮጵያ የሲቪል ሰርቪስ መዋቅር ውስጥ እንደ ሐኪም በማህበራዊ ስራ በማህበራዊ መስክም የተከበረ የለም። በገቢም ደረጃ እኛ የምናውቀው ከራሳቸው አልፎ ቤተሰቦቻቸውን የሚያስተምሩ ከዕለታዊ ምግብ አልፎ ቤትና መኪና መግዛት የሚችሉ ባለሙያዎች ነበሩ። አሁን ግን ወቅታዊ የሆኑ ጥያቄያቸውን ስታይ እየተራምን ነው የሚል ጥያቄ ነው እየጠየቁ ያሉት። በተጨባጭም 10,000 ብር አካባቢ የሚከፈላቸው ከመሆኑ አንጻር አሁን ባለው ነባራዊ ሁኔታ አሁን ባለው የኢኮኖሚ ሁኔታ እዚህ ገባ የሚባል መሰረታዊ የሆነ ቤተሰብን ቀርቶ አንድን ግለሰብን ሊያስተዳድር የማይችል ገቢ እንደሆነ እንገነዘባለን። ስለዚህ
የተሻለ የሚባሉት ሐኪሞች በዚህ ደረጃ ምሬታቸውን መግለጻቸው ከዛም ያነሰ ክፍያ የሚከፈላቸው መምህራንም በግብርና መስክ የሚሰሩ ሌሎችም በከፋ ሁኔታ ውስጥ እንደሚገኙና በተለምዶ መንግስት ሰራተኝነት የክብርም የሐኪም የገቢ ምንጭነቱም የተከበረ የነበረው ቀርቶ አሁን በድህነት የሚገለጽ መሆኑንና በዚህ ምክንያት በስፋት በኢትዮጵያ ውስጥ እንግዲህ በሚሊዮን የሚቆጠር ሰው ነው ለመንግስት የሚሰራው። በዚህ ምክንያት መንግስት በወሰደው የፖሊሲ እርምጃ ምክንያት እነዚህ በፊት ደህና ኑሮ ይኖሩ የነበሩ በሚሊዮን የሚቆጠሩ ሰዎች እና ቤተሰቦቻቸው የከፋ ድህነት ውስጥ ገብተዋል። ይህም ደግሞ በተናጠል እነሱ ላይ የደረሰ ሳይሆን በስፋት ኢትዮጵያኖች ላይ የደረሰ ነው። ነገር ግን ይህ ጥያቄ ጎልቶ መውጣቱ የሚያሳየው በርካታ ጥያቄዎች እየተከማቹ ህብረተሰቡ መሸከም ከሚችለው በላይ በመሆኑ በመሞት እና በመኖር ሁኔታ ውስጥ የምንኖር ከሆነ ጥያቄያችንን እያቀረብን እንሞታለን የሚል የግዴታ ምርጫ ውስጥ ገብተው በድፍረት አደባባይ መውጣታቸው ነው። ይህም ደግሞ እምቅ የሆነው ጥያቄ አኩሙሌት አድርጎ ወደ ጠቅላላ ሆነ ወደ ስርዓትን ወደ መጣል ሊያድግ የሚችል የእንቅስቃሴ እያደገ መምጣቱንና በዚህም በዛም የምናያቸው ጥያቄዎችና በተለያየ መልኩ የሚደረጉ ትግሎች ያገዛዙ መውደቅና መክሸፍ እና አገሪቷንም ኢኮኖሚውንም ማስተዳደር የማይችልበት ደረጃ ላይ እና በጥቅሉ የመጨረሻ ምዕራፍ ላይ መድረሱን ማሳያ አድርጌ ነው የምወስደው። እንደው ሆነ ምናልባት ይህ ጥያቄ ሌሎቹም የሚጋሩት ነው። አሁን የጤና ባለሙያዎች ስለጀመሩት እንጂ የኢትዮጵያ መምህራንም የኢትዮጵያ ነጋዴዎች እንግዲህ ከየትኛውም የህብረተሰብ ክፍል በዚህ አገዛዝ ምናልባት ተንከባሎ የመጣ እንኳን ቢሆንም በዚህ አገዛዝ ደግሞ የበለጠ ቀውሱ የተባባሰበት ነው። ቀደም ሲል አንተ እንደገለጽከውም በጀመራቸው ይሄ መጠነ ሰፊ የመናፈሻ ፕሮጀክቶች የቤተ መንግስት ግንባታዎች የተነሳ ሀገሪቱ ወደ ከፍተኛ ቀውስ ውስጥ መግባቷን የተለያዩ ጥናቶችም ያመለክታሉ። ዓለም አቀፍ ተቋማትም እንደዚሁ አሁን ዘገቡ የሚገኙበት ጉዳይ ነው። ስለዚህ ሁሉንም የህብረተሰብ ክፍል የነካ ሁሉንም ቤት ያንኳኳ ጉዳይ ነውና የዳር ተመልካች መሆን የለባቸውም። መምህራንም ይህን አጋጣሚ እንግዲህ የጋራ ድምጽ ሲሆን ነው የተባበረ ድምጽ ሲሆን ነው የጋራ ክንድ ሲሆን ነው አገዛዙን የሚረታውና ከዚህ አንጻር ከሌሎችስ ምን ይጠበቃል? ከዚህ በተጨማሪ ምናልባት ጥያቄውን ደራርቤ እንዳላቀርብና አሁን አገዛዙ በታክቲክ በተለያዩ ብልጣብልጥ አካሄዶች ይህንን የተነሳውን የህዝብ ንቅናቄ የሐኪሞችን እንቅስቃሴ ለማብረድና ለማስቆም በተስፋ ቃል የማይጨበጥ እያጠናን ነው፣ ጥናት አድርገን ጨርሰናል፣ በቅርቡ የደሞዝ ማሻሻያ ይደረጋል ከሚሉ የተስፋ ቃላት ጀምሮ ሌሎች እርምጃዎችንም ለመውሰድ ተዘጋጅተዋል። ምን ማድረግ አለባቸው? የተለያዩ ያገዛዙ እርምጃዎች ከፊት መምጣታቸው አይቀርም። ከወዲሁ ጥንቃቄ ማድረግ አለባቸውና ይሄ ትግል ግቡን እንዲመታ ምን መደረግ አለበት የሚለው ሁለቱም ጥያቄዎች እንደው በተከታታይ መመለስ ከተቻለ እውነት ነው። አንተም እንደጠቀስከው ይሄ ጥያቄ ሐኪሞች የጤና ባለሙያዎች በአደባባይ የወጡትን ገፍተው ይምጡበት እንጂ የሰፊው የኢትዮጵያ ሕዝብ ጥያቄ ነው። የኑሮ ውድነት ያላንኳኳው ቤት የለም። ከጥቂት ዓመታት በፊት ደህና ኑሮ የሚኖሩ የነበሩ ሰዎች አሁን በአንድ በኩል ቤታቸው ፈርሶባቸው ወይም ደግሞ የሚበሉት የገቢ መጠናቸው በብር ዋጋ መቀነስ ምክንያት ፋይዳ አጥቶ ወይም የመግዛት አቅሙ ተዳክሞ በጣም በከፍተኛ ድህነት ውስጥ የሚኖሩበት ሁኔታ ነው ያለው። ከዚህ አንጻር መሰረታዊ ሁሉም ሰው ሊረዳ የሚገባው ነገር ይሄ ነገር የሆነው ተፈጥሯዊ ስለሆነ አይደለም። የአገዛዙ የኢኮኖሚ ፖሊሲዎች የቀጥታ ውጤት ነው። ስለዚህ ይሄ አሁን የምናየው ሀገሪቷ ውስጥ ያለው የኢኮኖሚ መውደቅ የአገዛዙ ውጤት ነው። በተለያየ መንገድ ይሄ እንዲሆን አስተዋጽኦ አድርጓል። በአንድ በኩል አንተም እንደጠቀስከው ብልጭልጭ የሆኑ ከተማን የማስዋብ ምናልባትም ቱሪስቶችን እና አብይን ሊጎበኙ የሚመጡ የውጭ መሪዎችን ሊያስደስቱ የሚችሉ ብልጭልጭ የሆኑ ከተማዎች አካባቢ የቱሪስት መዳረሻዎችን በመገንባት ላይ ማተኮሩ ከዛም ባለፈ ዜጎች ያላቸውን ጥያቄዎች አዳምጦ ከመመለስ ይልቅ በመግደልና በጦርነት ለማፈን የሚደረገው ሙከራ ተከትሎ ኢኮኖሚው በሙሉ በኃይሉ ወደ ጦርነት ኢኮኖሚ በመቀየሩ ከዛም ባለፈ ደግሞ የግል ባለሀብቶችን የግል ስፖንሰሮችን በተለይ
እንደ ዩናይትድ አረብ ኤምሬት እና ሌሎች የውጭ ባለሀብቶች ጦርነት ገዛ የሚያደርጉለት ኃይሎችን ምዕራባውያንን ጨምሮ ለማስደሰት በሚል መሬት እንኳን ጨምሮ እንዲሸጥ በማውጣት አዋጅ በማውጣት ኢኮኖሚውን ኃይሎች እንዲቆጣጠሩት በማድረግና የኢትዮጵያኖች ያላቸው ሚና ጉልበት ከመሸጥ ያለፈ እንዳይዘል በማድረግ እና ደግሞ በጉልበታቸውን ሽጠው የሚያገኙትን ገንዘብ እንኳን የመግዛት አቅሙ እንዲዳከም በማድረግ ሁሉንም ኢትዮጵያን የባሰ የከፋ ድህነት ውስጥ እንዲገቡ አድርጓል። ስለዚህ ይሄ ያለው ኢኮኖሚ ቀውስ የሆነ ክፍልን ብቻ ለይቶ ያጠቃ ወይም ደግሞ ባልሆነ በተፈጥሯዊ የሆነ አይደለም። መንግስት ያመጣ ነው። ሁሉንም ኢትዮጵያኖችን ያዳረሰ ችግር ነው። መፍትሄው የሚሆነው የችግሩን ምንጭ ማድረቅ ሲቻል ነው። የችግሩን ማድረቅ መንስኤ ችግሩን ምንጭ ማድረቅ የሚቻለው ደግሞ በፖሊሲ ለውጥ እና የመንግስት ለውጥ ማምጣት ሲቻል ነው። ይህንን ለማድረግ አሁን በጤና ባለሙያዎች የተጀመረው እንቅስቃሴ ወደ ሀገር አቀፍ ሁሉን አሳታፊ ተቃውሞ ኃይል መቀየር መቻል አለበት። ሰላማዊ በሆነ መንገድ ሁሉም በዚህ ኢኮኖሚ ምክንያት ህይወታቸው የተመሰቃቀለባቸው የራሳቸው ካድሬዎች ጨምሮ ምንም እንኳ አብዛኞቹ መሬትን በመሸጥ በሙስናም ለመቋቋም ከፍተኛ ጥረት እያደረጉ ቢሆኑና አንዳንዶቹ ጥቂቶች ደግሞ የከበሩ ቢኖሩም በመንግስት መዋቅር ውስጥ ያሉት ካድሬዎችን ጭምር በዚህ ኢኮኖሚ ምክንያት ህይወታቸው ተዛብቷል። ስለዚህ ሁሉንም በዚህ ጉዳት የደረሰበት አካል በአንድ ላይ ሆኖ የጋራ ጥያቄ ነው፣ ሁሉንም ቤት ያንኳኳ ጥያቄ ነው፣ መልስ እንዲያገኝ ግፊት ማድረግ መቻል አለበት። ቢቻል በፍሮንት ሆኖ ጥያቄውን በማቀንቀን ካልሆነ ደግሞ ጥያቄውን ይዘው የሚወጡት አካላቶችን ስራቸውን ወይም ጥያቄያቸውን እንዲያቀርቡ በመፍቀድና እንቅፋት ባለመሆን ሁሉም ድጋፍ ማድረግ መቻል አለበት። ያስ ካልሆነ ድረስ ነገሮች እየተባባሱ እንጂ እየተሻሻሉ የሚሄድበት ሁኔታ ስለማይኖር እነዚህ የጤና ባለሙያዎችና ሌሎች ኢትዮጵያኖች በሙሉ የሚያነሱት የኑሮ ውድነት ጥያቄ መደገፍ በሞራልም የሞራላዊ ግዴታም አለብን። ነገር ግን ከዛም አልፈን የሁላችንም አጀንዳ ስለሆነ ሁላችንም ልንደግፈው የሚገባ ነው። ከዚህ አንጻር አገዛዙ የተለመዱ ታክቲኮች አሉት። ከፋፍሎ ዝም ለማሰኘት የተወሰኑ ሰዎችን በገንዘብ ደልሎ አጠቃላይ እንቅስቃሴውን ለማፈን የሚያደርገው ሙከራ ይኖራል። ይሄ የተለመደ ነው። ማንኛውም አምባገነን ስርዓት ተቃውሞ ሲነሳበት ዲቫይድ ኤንድ ኮንኮር ለማድረግ ኮኦፕት ለማድረግ መንቀሳቀሱት ግዴታው ነው፣ ተፈጥሯዊ ግዴታቸው ነው። ነገር ግን ይሄ ጥያቄ ከሌሎች ጥያቄዎች ለየት የሚያደርገው ይደር የሚባል አይደለም። አንዳንዴ በተደጋጋሚ ዶክተር መረራ ጉዲና የሚናገሩት አባባል ነበረ፣ የሚበላው ያጣ ህዝብ መሪውን ይበላል ይላሉ። እና ይሄ ምን ለማለት ነው? በስፋት ስናየው ድህነት ወይም ረሃብ ጊዜ የሚሰጥ ጉዳይ አይደለም። ዛሬ ሳልበላ ልደር ብለህ ወይም ለሳምንት የምታቆየው ጥያቄ አይደለም። ከዚህ አንጻር የፈለገውን አይነት ሙከራ ቢደረግ ጥያቄው በተለያየ መንገድ ሪሰርፌስ ማድረጉንና ገንፍሎ መውጣቱ አይቀርም። በዚህ በሚደረጉ የሚዲያ ድራማዎች እና ከፋፍሎ የተወሰኑትን አስሮ የተወሰኑትን አታሎ ጥያቄውን ለማፈን የሚደረገው ሙከራ ውጤታማ እንደማይሆን የታወቀ ስለሆነ በዚህ ሳይዘናጋ ሁሉም ህብረተሰብ ለዚህ ፍትሃዊ፣ ሞራላዊ እና ጊዜ የማይሰጥ ጥያቄ ድጋፍ እንዲያደርግ ነው የማሳስበው። እንግዲህ ሆነ መረጃዎች ከአዲስ አበባ በተለይ አሁን በስፋት እየመጡ ይገኛሉ። የመንግስት ሆስፒታሎች፣ ሌሎችም ሆስፒታሎች የጤና ባለሙያዎች ባሉባቸው ቦታዎች በሙሉ የጸጥታ ኃይሎች በብዛት እንዲሰማሩ ተደርገዋል። በሆስፒታል ጠባቂዎችን በማንሳት በፌዴራል ፖሊስና በአገዛዙ ሌሎች የጸጥታ አካላት አማካኝነት የጥበቃ ስራው እንዲከናወን እየተደረገ ነው። ከጓን ለብሶ መውጣት ጭምር እስከ መታገድ የደረሰበት ሁኔታ እንዳለ ነው። ስለዚህ አገዛዙ አሁን እርምጃ ወደ መውሰድ መሪ ናቸው የሚባሉትን ነጥሎ ወደ ማሰር፣ ነጥሎ የማስፈራራት እርምጃ ወደ መውሰድ እየሄደ ነውና አይቀርም ይሄ እንደሚመጣ አውቀው እንደገቡበት እንገምታለን። ከዚህም ባለፈ ብዙ እርምጃዎችን ሊወስድ ይችላል በአንድ በኩል፣ በሌላ በኩል ደግሞ የማደናገሪያ የተወሰኑ ቃሎችን በመግባት ደሞዝ እንጨምራለን፣ በቅርቡ ማሻሻውን ይፋ እስክናደርግ ታገሱን የሚል የመጣውን ተቃውሞ የማብረድና ወደ ቤታቸው እንዲገቡ የማድረግ
እንቅስቃሴ ነው። እንግዲህ ላለፉት 7-8 ዓመታት ከዛም በላይ ነው የጤና ባለሙያዎች ጥያቄ ሲያቀርቡ የነበሩት። አንድም ቀን አልተመለሰም። በዚህ መንግስት የኃይልና የማታለያ አካሄዶች ተቃውሟቸውን አቁመው ወደ የቤታቸው ይገባሉ ተብሎም የሚጠበቅ አይደለም። ለማንኛውም ሁኔታውን በተመለከተ እንግዲህ በውጭ የሚገኙ የሕክምና ባለሙያዎችም የጤና ባለሙያዎችም ለነዚህ ኢትዮጵያውያን ንቅናቄ ያደረጉ ላሉ እርቦናል፣ ክብራችን ተዋረደ፣ ከሰው ህይወት ከሰው ተራ በታች ሆነን ነው ኑሯችንን እየገፋን ያለ ነው የሚሉ በጣም የተከበረ ሰው የማዳን መስዋዕትነት የመክፈል ያህል የሚታየው ሙያ ውስጥ ያሉ ኢትዮጵያውያን ጥሪ እያደረጉ ነውና ውጭ ያሉ ኢትዮጵያውያንም እንግዲህ ምላሽ መስጠት አለባቸው። በፋይናንስ ድጋፍ በማድረግ በተለይ ይሄ ንቅናቄ ግቡን እንዲመታ በማድረግ ረገድ በውጭ የሚገኙ ኢትዮጵያውያንም እንደዚሁ አስተዋጽኦአቸው ይጠበቃል። እንግዲህ ሆነ ወደ ዕለቱ እኔ እናንተን ወዳገናኙኝ ጉዳዮች እመጣለሁ። እንደው ከአንድ ጉዳይ ልነሳ። በየሳምንቱ ሰኞ የምታወጡት ሪፖርት አለ። እንግዲህ ሪፖርቱ የሳምንቱን በአማራ ክልል የተካሄዱትን ከህልውና ተጋድሎ ጋር በተያያዘ ሌሎች ነገሮችንም ሪፖርት የምታደርጉበት ነው። አሁን ከሚያዝያ 20 እስከ ሚያዝያ 26 ባለው ጊዜ በ12 የአማራ ክልል ዞኖች በሚገኙ 52 ወረዳ ወይም ከተሞች ውጊያዎችና የሰብአዊ መብት ጥሰቶች እንደተከናወኑ የሚጠቅስ ሪፖርት ባሳለፍነው ሰኞ አውጥታችኋልና እስቲ በየሳምንቱ ሰኞ ስለምታወጡት ሪፖርት ባጭሩ የምትለው ነገር ካለ። ትክክል ነው መሳይ። ሰኞ ከሰዓት በአሜሪካ ሰዓት አቆጣጠር የምናወጣው ሳምንታዊ ሪፖርት አለ። ይሄ ሪፖርት አማራ ዋር አፕዴትስ ይባላል በእንግሊዘኛው። በአማራ ክልል ላይ እየተደረገ ባለው ጦርነት የተከናወኑ ወይም የተፈጠሩ ዋና ዋና ክስተቶችን በአንድ ላይ አጠናክሮ የሚያቀርብ ሪፖርት ነው። ለዚሁ ስራ ሲባል አንተም እንደምታውቀው ከዚህ በፊትም በዚሁ ሚዲያ እንደተነጋገር ነው ይህንን ስራ በየቀኑ ዶክመንት የሚያደርጉ ኢትዮጵያ ውስጥ ያሉ ባለሙያዎች አሉን። እነሱ በየቀኑ የላኩልን ሪፖርት አጠናክረን በሳምንት ሰኞ ከሰዓት በርካታ ገጾችን የያዘ በእንግሊዝኛ ቋንቋ የተፈጸሙ ውጊያዎችን የት አካባቢ ውጊያዎች ተደረጉ፣ ምን አይነት ቦታዎች ላይ የለውጥ ተደረገ፣ ማን ፋኖ የትኛውን አካባቢ ተቆጣጠረ፣ ማገዛዙ የትኞቹ አካባቢዎች ላይ ጦርነት ለማድረግ ኃይሉን አንቀሳቀሰ የሚለውን ጦርነቱን በተመለከተ የተፈጸሙ ድሮን ጥቃቶችን፣ የታሰሩ ሰዎችን፣ በዋናነት አገዛዙ ያላቸውን ከጦርነቱ ጋር በተያያዘ የሰራቸውን የፕሮፓጋንዳ ስራዎችን በተመለከተ በአጭሩ የምናቀርብበት አለ። ከዛ በተጨማሪ ደግሞ በሰብአውያን በንጹሐን ዜጎች ላይ የደረሱ ጉዳቶችን በመታሰር በግድያ በመፈናቀል እና መሰል የሰብአዊ መብት ጥሰቶች የት አካባቢ ተፈጸሙ የሚለውን በደንብ የሚያሳይ ዝርዝር ሪፖርት አለን። ይህንን ሪፖርት ሰዎች ማየት ከፈለጉ ዌብሳይታችን ላይ ገብተው አማራ አሶሲዬሽን ኦፍ አሜሪካ በሚል ጉግል ላይ ቢጽፉ ዌብሳይታችን ላይ ሊያገኙት ይችላሉ። ወይም ደግሞ በማህበራዊ ሚዲያ ገጾች በተለይም በትዊተር አማራ ወር አፕዴትስ የሚል የራሱ የሆነ ፔጅ አለ። እዛ ላይ በየሳምንቱ እናወጣለን። እንግዲህ ስራ ከዚህ በፊት በተናጠል እኛ የምናውቃቸው አንተም እንደምታውቀው ኢትዮጵያውያኑ ያልሆኑ በርካታ ድርጅቶች መረጃ ፈልገው እኛ ጋር ይመጣሉ። በተደጋጋሚ በዚህ ሳምንት የት አካባቢ ውጊያዎች ተደረጉ፣ የጦርነቱ ሁኔታ ምን ይመስላል የሚል ጥያቄዎችን በተደጋጋሚ ያቀርቡልን ስለነበረ እነዚህን ጥያቄዎች በአንድ ለመመለስ ያስችለን ዘንድ የምናገኛቸው መረጃዎች አጠናክረን የምናወጣበት ነው። በስፋት በጦርነቱ ቀጠናዎችን የሚከታተሉ የምዕራባውያን ኤንጂኦዎች ሪፈር ያደርጉታል። የአክሌድ የሚባል በስቴት ዲፓርትመንት የሚደገፍ የፒስ ኦብዘርቫተሪ ኢትዮጵያን ፒስ ኦብዘርቫተሪ የሚባል ፕሮጀክት ያለው ድርጅት ጨምሮ ሴኩሪቲ ኢንሳይት የሚባል በርካታ መሰል ድርጅቶች ሪፈር ያደርጓቸዋል። ኢትዮጵያኖችም እነዚህን ሪፖርቶች እንዲያነቧቸው በሪፖርቶቹ አንብበው መረጃዎችን የተረሱም ካሉ ወይም እኛ ከበር ያላደረግናቸው ካሉ እንዲያጋሩን፣ ካልሆነም ደግሞ ሌሎች መሰል አስተያየቶች ካሏቸው እንዲያካፍሉን እንጠይቃለን። ሪፖርቱ በየሳምንቱ በድጋሚ ለማስታወስ ሰኞ ከሰዓት በአማራ አሶሲዬሽን ኦፍ አሜሪካ ዌብሳይት እና በማህበራዊ ገጾቻችን የሚወጣ ነው እና በዚሁ ጋር ተያይዞ አንተ የጠቀስከው በዚህ ሳምንት ሰኞ ያወጣነውን ለመጥቀስ ያክል 52
ወረዳዎች እና ከተሞች ላይ በዚህ ሳምንት ውጊያዎች ተደርገዋል። በዚህም በርካታ የሆኑ ወታደሮች እና ያገዛዙ ኃይሎች የተገደሉበትን ሁኔታ አይተናል። በሌላ በኩል ደግሞ በ15 ከተሞች ያገዛዙ ኃይሎች ንጹሃን ላይ ጉዳት እንዳደረሱና በተለያዩ አካባቢዎች በኋላ የምንመጣበት አስገድዶ ዘመቻ የመውሰድ ዘመቻዎችን እንዳደረጉና በአንዳንድ አካባቢዎችም ደግሞ በተለይ እንደ አለማጣ አካባቢ በቲፒኤልኤፍ በኩል ዜጎች ላይ የማሰር የመደብደብ መብት ጥሰት እንደተደረገ ከዛም ባለፈ ደግሞ እዛ አካባቢ የሚንቀሳቀሱ ሎካል ኤንጂኦዎች በአማራዎችን በማህበራዊ አገልግሎት የማግለል ሁኔታዎችን እንደፈጸሙ እናሳያለን እና መሰል ሰፋ ያሉ ሪፖርቶች ናቸው። እንግዲህ 43 ገጽ ነው የሰኞ ሪፖርት ራሱና እዚህ ላይ እያንዳንዱን ለመዘርዘር ያስቸግራል። ግን ሰዎች በሪፖርቱን እንዲያዩት በአጽንኦት አሳስባለሁ። እንደሆነ ከዚህ ከአማራ ክልል ከሚደረገው የህልውና ተጋድሎ ጋር በተያያዘ አሁንም በእናንተ በሳምንታዊ ሪፖርት ስታወጡት በሁለቱ ኃይሎች በፋኖና በአገዛዙ ኃይሎች መሃል የተደረጉትን ጦርነቶች ሪፖርት በምታቀርቡበት ጊዜ እንግዲህ በአገዛዙ የተመቱ ወይም ደግሞ እርምጃ የተወሰደባቸው ንጹሃን ዜጎች ናቸው፣ ሰብአዊ መብት ጥሰት በከፍተኛ ደረጃ አለ በሚል ድምዳሜ ሰጣችሁ ነው። አገዛዙ ደግሞ የለም ስታሸንፉ ድል ስታደርጉ የአገዛዙን ሰራዊት ደመሰስን ትላላችሁ፣ እኛ ደግሞ እርምጃ ስንወስድባችሁ የሰላማዊ ሰዎችን ጎዳችሁ ወይም ደግሞ ጨፈጨፋችሁ ትላላችሁ የሚል ነገር ያነሳሉ። በቅርቡም በእናርጅና እናውጋ 120 ሰላማዊ ሰዎች የተገደሉበትን በፍጹም ሰላማዊ ሰዎች አይደሉም፣ ትሬኒንግ ላይ ስልጠና ላይ የነበሩ የፋኖ ታጣቂዎች ናቸው የሚል ምላሽ ከነሱ አካባቢ የተሰጠ ነው። በትክክል ምን ማለት ይቻላል? እነሱ የምንመታቸው ታጣቂዎችን ነው፣ ሰላማዊ ሰው አልነካልም ነው። በቅርቡም ትምህርት ቤቶችን ማን ነው የሚያወድመው? ትምህርት ቤቶች ላይ እርምጃ ማን ነው የሚወስደው? ማን ነው እናቶችን የሚገለው? የአማራ ተወላጆችን እያሰቃየ ያለው ማን ነው የሚል የአገዛዙ የመከላከያ ሰራዊት ቃል አቀባይ ኮሎኔል ጌትነት በፋኖ ላይ ነው ሁሉንም ኃጢያቱን የደፈደፈው። ስለዚህ ምን ማለት ይቻላል? ከነሱ የሚሰማው በተቃራኒው ነው። መሬት ላይ ያለው እውነት ግን ሌላ ነው። እንግዲህ ቲንክ ብዙ ኢትዮጵያኖች ያውቁታል። የእኛን ሪፖርት ማየት አይጠበቅባቸውም እውነታውን ለመረዳት። በየቀኑ የእነሱ ተሞክሮና አገዛዙ ጋር ያላቸውን ግንኙነት በቀላሉ የሚያውቁት ነው እና እኔ ያገዛዙ ሰዎች በአፈቀላጤዎቹ በናሽናል ቴሌቪዥን እየወጡ የሚናገሩት አንዳንዴ እንደዚህ አይነት መሰል ዲስኩሮች ይገርመኛል። ማንን ለማግኘት ነው? የጅብ የማያውቁበት ቦታ ሄዶ ምንድነው ቁርበት አልጥፉልኝ አለ ነው የሚባል ተረት አለ ነው። በትክክል ብዬው አይመስለኝም። ግን ሰው የአገዛዙን ጭቆና፣ ጭፍጨፋ የሚደርሰውን ሰቆቃ ለማወቅ እኮ የእኛንም ሪፖርት የእነሱንም ቴሌቪዥንን ማየት አይጠበቅበትም። በየቀኑ ህብረተሰቡ እያየው ነው። በሌላ በኩል ደግሞ እንደዚህ አይነት እንግዲህ ጦርነት ቀጠና ነው። የጦርነት ቀጠና ላይ ሙሉ በሙሉ 100% መረጃ አለን ማለት አንችልም እኛ። ነገር ግን በተደጋጋሚ ሪከረንት የሆነ ድግግሞሹን ስታይ ሰላማዊ ዜጎችን በማጥቃት የፖለቲካ ትርፍ ለማግኘት የሚፈልገው የትኛው አካል እንደሆነ ስታይ ከዛም ባለፈ ደግሞ በአገዛዙ በህዝቡ ዘንድ ያለውን መጠላት ስታይ ምንም የፋኖ ኃይሎች የራሳቸው የድጋፍ ቤዝ የሆነውን ህብረተሰብ የሚገሉበት የሚያሰቃዩበት ምክንያት ይኖራል ብዬ አላስብም። ያም ሆነ ግን የአገዛዙ ሰዎች እንደዚህ ሲሉ እኛ የምንጠይቀው ነፃ ገለልተኛ የሆነ ዓለም አቀፍ አጣሪ ኮሚቴ እንዲገባ ፍቃዱ ነው። ፍቃዱ እውነተኛ የሆነው ሀቅ ይውጣ፣ በዛ መሰረት ተጠያቂነት ይምጣ። ሙሉ በሙሉ እንደዚህ ፋኖች ከሆነ ይህን ሁሉ በደል ያደረሱት ለምንድን ነው ዓለም አቀፍ መርማሪ ቡድን ይግባ በሚል በተደጋጋሚ መንግስታቶችም ሲጠይቁ፣ ጋዜጠኞች ራሳቸው በአካል ሄደው ለመዘገብ ሙከራ ሲያደርጉ የሚከለክሉት ለምንድን ነው? የፋኖን ወንጀል ለመደበቅ የሚያደርጉት ሙከራ ሊሆን አይችልም። ስለዚህ ይሄ እንደው ብሎ የመጨረሻ እድል ለመሞከር የሚደናገር ህዝብ ካለ
ለማደናገር የሚደረግ ሙከራ ነው እንጂ ከራሱ ካገዛዙ ከሚያደርጋቸው ባህሪዎች አይተህ የእውነተኛ ወንጀሉን እየፈጸመው ያለው የራሱ አገዛዙ መሆኑን ማወቅ ይቻላል። ነገር ግን እኛ የምናወጣቸው ሪፖርቶች መሬት ላይ ባሉ በቼን ኦፍ ሶርስስ አሉን። በየቦታው አንከር የሆኑ መረጃዎችን የሚያጠናክሩ ሰዎች አሉን። እነሱ ሰዎች ደግሞ በየወረዳው በየቀበሌው የመረጃ ምንጮች አላቸው። በየሰዓቱ የምትፈጸመውን ነገር አሴምብል አድርገን ዊዝን ዴይ በየቀኑ እኛ ጋር መረጃው ይመጣል። ያንን ከመጣ በኋላ ደግሞ እኛ የራሳችንን ማድገን ኢንክሉዲንግ በሌሎች መሰል ሰብአዊ መብት ላይ የሚሰሩ ድርጅቶች ጋር በመተባበር የድሮን እንቅስቃሴዎችን በጂፒኤስ እና በሳተላይት ትራክ አድርገው መረጃዎች የሚሰጡን ሌሎች መሰል ተቋማቶች ሁሉ አሉ። በእነሱ በሚሰጡን መረጃ ላይ ሁሉ ተመስርተን ነው እኛ እነዚህን ሪፖርቶች የምናወጣቸው እና ያለምንም ጥርጥር የምናወጣቸው ሪፖርቶች እውነትነታቸውን አንጠራጠርም። ያም ሆኖ ግን ሙሉ በሙሉ የደረሱ የሰብአዊ መብት ጥሰቶችን በሙሉ አዳርሰናል ብለን አናስብም። ስለዚህ አገዛዙ ሌሎች የተፈጸሙ ወንጀሎች በሌሎች አካላቶች አሉ የሚሉ ከሆነ በአቴኒ ፖይንት ለመሄድ ይህንን ለማጣራት ዝግጁ የሆኑ የውጭ ጋዜጠኞች አሉ፣ የሰብአዊ መብት ተቋማቶችም አሉ። ለእነሱ ፍቃድ መስጠት ብቻ በቂ ነው እና ይህንን መልስ ነው የምንሰጠው ለእነሱ። አዎ እንግዲህ ህዝብን የሚያደናግሩ መረጃዎችን በየጊዜው እያወጡ ነው። ሰሞኑንም በተከታታይ በወታደራዊ ጄኔራሎቻቸው አማካይነት ሁሉ ነገር ያበቃ ሁሉ ነገር የተጠናቀቀ አድርገው እየገለጹ ይገኛሉ። በአንድ ወገን ደግሞ መጠነ ሰፊ የሆነ አፈሳ እያከናወኑ ነው። ለምንድን ነው ይህን የሚያደርጉት? ነገሮች እያበቁ ከሆነ በእነሱ ቁጥጥር ሁሉ ነገር እየገባ ከሆነ ለምንድን ነው አፈሳ በዚህ መጠን ያስፈለገው የሚለው ነገር ይነሳል። ዛሬ የኮሚኒኬሽን ቢሮ ኃላፊው ለገሰ ቱሉ የሰጠው መግለጫ ባህር ዳር ላይ በ5 ኪሎ ሜትር ርቀት ውስጥ ውጊያ እየተካሄደ ነው፣ ከፍተኛ የሆነ ተጋድሎ እየተካሄደ ነው ያለው፣ የአገዛዙ ሰራዊት ይህ ነው በማይባል ደረጃ እየተመታ ነው ያለው። ይሄ እንኳን እየተደረገ አሁንም ባህር ዳር በዙሪያ ጥይት እየጮኸ የአማራ ክልል ሙሉ በሙሉ በቁጥጥራችን ስር ነው፣ ሰላማዊ ነገሮች ይቀጥላሉ የሚል መግለጫ የሚሰጡበት ሁኔታ በእውነት በጣም በጣም የሚያሳዝን ነው። ለማንኛውም ይሄ ከሆነ ለምንድን ነው የሚያፍሱት ታዲያ? እናንተ ሰሞኑን እንደዚሁ በዚህ ጉዳይ ላይ በአፈሳው ላይ መግለጫ ሪፖርት አውጥታችኋል። ከወረታ አካባቢ የተሰማው በመሰረት ሚዲያ የተዘገበውን እዚህ ላይ ማንሳት ይገባናል። ልጆቻቸው የተወሰደባቸው አባትና እናት በድንጋጤና በብሽቀት መርዝ መጠጣታቸውን በዚህም አባትየው የተወሰነ ጉዳት እንደደረሰበት እናትየው ግን ጉዳቱ ትንሽ የበረታ በመሆኑ ለከፍተኛ ሕክምና መወሰዳቸውን ነው የሰማ ነው። ይህም ልጆቻቸው በአስገዳጅ በሆነ ሁኔታ ወደ ውትድርና በመታፈሳቸው ነው። ይሄ በመላው የአማራ አካባቢ በተለይ አገዛዙ በሚቆጣጠርባቸው አካባቢዎች ተጠናክሮ እየተካሄደ ይገኛል። ለአንድ ወረዳ የተመደበ አለ 300 ሰው። ወረዳው ግን ሙሉ በሙሉ በእነሱ ቁጥጥር ስር ስላልሆነ እነሱ እጅ ያሉት ቀበሌዎች ያንን 300 ሰው እንዲያዋጡ ይገደዳሉ። በዚህ የተነሳ ከአንድ ቀበሌ 300 ሰው ሁሉ የተወሰደበት ሁኔታ እንዳለ ነው የሰማ ነው። ስለዚህ ሆነ ምን እየተደረገ ነው? አማራ ክልል አፈሳው ተጠናክሮ ቀጥሏል። ያወጣችሁትስ ሪፖርት ምንድን ነው? እውነታ መሳይ፣ እናንተ እንዳልከው ከቀናት በፊት ይህንን አፈሳ በተመለከተ መግለጫ አውጥተናል። ይህን መግለጫ እንድናወጣ ያስገደደን በየጊዜው የምናገኛቸው የአፈሳ የተፈጸመባቸው ቦታዎች እና የተፈጸሙ ሰዎች ስም ዝርዝር በከፍተኛ ሁኔታ እያሻቀበ መጥቷል። አዲስ አይደለም። በነገራችን ላይ አፈሳ በተለይ ጦርነቱ አካባቢ እንደተጀመረ ወደ ወሎ ወደ ሌሎችም አካባቢዎች ሙከራ አድርገው ነበረ። ከዛ ለተወሰነ ጊዜ ትተውት ነበር። እንደ አዲስ አሁን መምጣቱ የሚያሳየው ምን ያክል አገዛዙ አጣብቂኝ ውስጥ መግባቱንና አማራጭ አጥቶ በግድ ሰዎችን አፍሶ ወደ ጦርነት የመማገድ ሁኔታ ውስጥ መግባቱንና በዚህ ሂደትም በተለይ ወጣቶች ሰብሰብ ብለው ይገኙባቸዋል የሚባሉት ቦታዎች ትኩረት እንደተደረገባቸው፣ ለምሳሌ ትምህርት ቤቶች፣ የጤና ጣቢያዎች፣ ቤተክርስቲያን በዓላት የሚከበሩባቸው ቦታዎች አካባቢ በስፋት አፈሳ እየተደረገና ይህም ደግሞ በክልሉ በተለያዩ ቦታዎች እየተደረገ መሆኑን ሪፖርቶቻችን ያሳያሉ። እንደ ማሳያ ለመጥቀስ አንተ
ወረታ ላይ ያነሳው ነገር አለ። ከዛ በተጨማሪ ግን በእኛ ሪፖርት ያነሳናቸው ሌሎች አካባቢዎችም አሉ። ለምሳሌ ወደ ደቡብ ጎንደር ብንሄድ ወደ ላይጋይንት ወረዳ የቤተክርስቲያን በዓል ለማክበር የተሰበሰቡ የሃይማኖት ሰዎችን እና ዲያቆናት በግዳጅ ጎብጎብ አካባቢ የሚባል በግዳጅ የተወሰዱበትን ሁኔታ አይተናል እና በዓል ሊያከብሩ የተሰበሰቡበት ነው እንዳለ የአገዛዙ ኃይሎች ገብተው ወጣቶችን በሙሉ አፍሰው ይዘው የሄዱት። እንግዲህ የሃይማኖት ተቋማቶች የማይደፈሩበት ሁኔታ ቤተክርስቲያን ውስጥ የመንግስት ኃይሎችም መግባት የማይፈቀድበት ሁኔታ ነው ያለው። ይህንን ጥሰው ገብተው ሃይማኖት በዓል ለማክበር የመጡ ወጣቶችን ወስደዋል እንደ ጎብጎብ አካባቢ። ሌላ ደግሞ ብናት አካባቢ ብንሄድ ደግሞ ለሰርግ ሊያገባ ልብስ ለመግዛት ብናት ከተማ ውስጥ የገባ ወጣት እና በርካታ ወጣቶች በአንድ ላይ በጅምላ አፈሳ ተወስደው፣ በዚህም ይህንን እናት ስትሰማ ለመለመን ከተማ ውስጥ ገብታ ያገዛዙ ሰዎች እናትየዋን ደብድበው በመሳሪያ ሰደፍ ደብድበዋት ምንም እንኳ ሆስፒታል ብትሄድም ያልተረፈችበት ሁኔታ አለ እና ይህ እንግዲህ በቀናት ውስጥ ሰርግ ሊያገባ የነበረው ወጣት ለሰርግ ልብስ ለመግዛት በሄደበት ሁኔታ በዛው ታፍሶ እናቱ ይህንን ስትሰማ ለመጠየቅ የሄደችውን እናቷን ጭምር የገደሉበትን ሁኔታ ነው የምናየው። ይሄ የሆነው እብናት አካባቢ ነው። ሌላ ደግሞ ወደ ጃራ ካምፕ፣ እንግዲህ ጃራ ካምፕ ማለት በኦነግ ሸኔ እና በኦሮሞ ልዩ ኃይል ጭፍጨፋን ፈርተው ተፈናቅለው ከኦሮሞ ክልል ተፈናቅለው የመጡ አማራዎች የሚኖሩበት ካምፕ ነው። በ10 ሺህ የሚቆጠሩ አማራዎች ያሉበት ነው። እዚህ አካባቢ ቅድም እንዳልኩት በፈረንጆቹ አቆጣጠር 2023 አገዛዙ በተወሰነ ደረጃ አፈሳ ሞክሯል። አሁን እንደ አዲስ እዛ አካባቢ በመሄድ ከቀናት በፊት ሜይ 3 በፈረንጆቹ አቆጣጠር 60 የሚሆኑ የተፈናቃዩ ወጣቶችን ከጃራ ካምፕ ወስዷል። በዚህ ሂደት አንድ አሳዛኝ የነበረው ታሪክ አንዲት እናት ከዛ ጃራ ከመምጣቷ በፊት ሁለት ወጣት ወንድ ልጆቿ በአገዛዙ እና በኦነግ ሸኔ ተገድለውባት አንድ ወጣት ልጇን 16 ዓመት ይሆነዋል ነው የሚለው ሪፖርታችን። 16 ዓመት የሚሆነው ልጅ ይዛ መታ ነበር። አሁን እሱ እንደገና ከዚህኛው አፈሳ ዙር ተወስዶባት 3ቱንም ልጆቼን አጣው በሚል የአእምሮ ህመምተኛ የሆነችበት ሁኔታ ውስጥ እንዳለች እና በዚህ ሂደትም አንሄድም ብለው ተቃውሞ ያስነሱ ወጣቶች የተደበደቡበትን ሁኔታ ሪፖርታችን ያሳያል እና ካምፖች ሳይቀሩ እየገቡ አገዛዙ እያፈሰ መሆኑን እናሳያለን እና በስፋት በአፈሳ መደረጉ ብቻ ሳይሆን በጣም በነውር በተሞላበት ሁኔታ ተፈናቃይ ያለበት ካምፕ በመሄድ ቤተክርስቲያን በመሄድ ገበያ ቦታ በመሄድ ሰዎችን በጅምላ ወጣቶችን በጅምላ እያፈሰ እየወሰደ መሆኑን አገዛዙ ሪፖርታችን ያሳያል። እንግዲህ ይሄ የሚያሳየው አገዛዙ ድጋፍ ከህብረተሰቡ ማግኘት ማቆሙን እና በተለይ ኦሮሚያ አካባቢም ተደጋጋሚ የኦሮሞ መንግስት ነው ይሄ መንግስት በሚል ወጣቶችን ሞቢላይዝ ለማድረግ ሙከራ አድርጎ ያልሳካው ሲል እዛም አካባቢ በኃይል አፈሳ እየወሰደ መሆኑን ሪፖርታችን መግለጫችን የሚያሳያል። ከዛም አልፎ ስላልበቃው እዚሁ ጦርነት ቀጠና የሆነው አማራ ክልል ውስጥ በስፋት መውሰዱን እና በእድሜያቸው በጣም በ16-17 ዓመት የሆኑ በዓለም አቀፍ ወንጀል የሆነ ስራ እየተሰራ መሆኑን እና በጣም ዘግናኝ የሆነ ሰቆቃ ውስጥ ህብረተሰቡ እንዲገባ እያደረገው እንደሆነ እናያለን። ይሄ እንግዲህ አገዛዙ የመጨረሻ የሞራል የፖለቲካ ክስረት ውስጥ መግባቱን እና ተዳክሞ በጣም ዴስፐሬት የሆነ ሲቹዌሽን ውስጥ መግባቱን የሚያሳይ ነው። በሌላ በኩል ደግሞ እንደዚህ አይነት ቅሬታዎች በሙሉ
በአንድ ላይ አኮምሌት አድርገው በተለይ ቅድም ስናነሳው ከነበረው ከኑሮ ውድነቱም ጋር ተያይዞ ህብረተሰባዊ ምንድነው ሪቮሉሽን ሁሉንም ያቀፈ እንቅስቃሴ አይቀሬ መሆኑንና እንደሆነ የሚያሳይ ነው። መሳይ እንግዲህ ሆነ ይሄ የአፈሳውን ነገር በተመለከተ ቀደም ሲልም በሪፖርታችሁም አንተም እንደገለጽከው እድሜያቸው ለውትድርና ያልደረሱ እንግዲህ አስገዳጅ መሆኑ ብቻ አይደለም። በደርግ ጊዜ ብሔራዊ ውትድርና የራሱ የሆነ መስፈርት አለው። በግዳጅ እንኳን ቢሆን የጤና ማዕከል ገብተው ተመርምረው ብቁ መሆናቸው ከሰውነት ከአካል ብቃታቸው ጋር ሁሉ ታይቶ ህመም ካለባቸው ይሄ ሁሉ ተመዝኖ አቅም ብቃት አላቸው የተባሉት ነው ተለይተው ወደ ማሰልጠኛ የሚገቡት። አሁን እንደምናየው ከሆነ በሽተኞች ሳይቀሩ አካለ ጎዶሎ የሆኑት ሳይቀሩ እድሜያቸው ለውትድርና ያልደረሱ ሳይቀሩ ምንም ምርጫ የለም። ቦላሌ የለበሰ ብቻ መሆኑ ነው የሚለየው። ሱሪ የለበሰ ከሆነ እድሜው አይታይም፣ እያፈሱ ማስገባት ነው። ደግሞ ቢዝነስም ሆኗል። እንደ ደርግ ጊዜ ከሀገር ፍቅር ወይም ደግሞ ለሀገር ሉዓላዊነት የሀገር ጥሪ የሚል አይደለም፣ ቢዝነስም ነው። በአንድ ሰው ከ40 ሺህ እስከ 100 ሺህ የሚገኝበት ነው። አንድ ሚሊሻ 3 ወጣቶችን አፍኖ ማምጣት አለበት። ያንን ካላደረገ የሚያገኘው ጉርሻ ይቀንስበታል። ስለዚህ ቢዝነስም ነው እየተሰራ ያለው። ይሄ የጭካኔ ጥግ ነው። በየትኛውም ዓለም ታይቶ አይታወቅም። ይህንን እንደው ዓለም አቀፍ ተቋማት ምን ይላሉ? እንግዲህ ወደሚቀጥለውም ጥያቄ በዛው ሊሄድ ነው። ከሌላ አንድ ዓለም አቀፍ ተቋም ጋርም እንደዚሁ በጋራ ትሰራላችሁ። በቅርቡም በጋራ አንድ መግለጫ የሚያወጣችሁበት ሁኔታ ነው ያለው። ለዓለም አቀፍ ተቋማት በተለይ ይሄ ትልቅ የጦር ወንጀል ነው፣ ህፃናትን ለውትድርና ማሰለፍ። ምን እያደረጋችሁ ነው? ሰምተዋል ወይ? መረጃው አላቸው ወይ እነዚህ አካላት? እውነት ነው እንግዲህ የቢዝነስ መሆኑን አይ ቲንክ በጣም ጥሩ ነጥብ ነው ያነሳው። ይሄ በዚህ በአፈሳ ላይ የተሳተፉ ሰዎች ይህንን የሚሰሩት ለገንዘብ በሚል ነው፣ አገዛዙንም ማስደሰትም አይደለም። እና ይህ የሚያሳየው የመጨረሻ የሞራል ዝቅጠት ውስጥ መድረሱን፣ መዋቅሩም እንደ መዋቅር አገዛዙም እንዳገዛዝ የበሰበሰ መሆኑን እና በሞራል በጣም ዝቅተኛ ደረጃ መሆኑን የሚያሳይ ነው። በሌላ በኩል ደግሞ የቅድም ስናነሳው ከነበረው ከኢኮኖሚ ጋር ተያይዞ በጣም የከፋ የኢኮኖሚ ሁኔታ በመኖሩ በጣም በነውር የሆኑ ጉዳዮችን ለገንዘብ ሲባል ሰዎች ለመፈጸም እየተገደዱ መሆናቸውን ነው የሚያሳየውና መወገዝ ያለበት ነው። የዓለም አቀፍ ተቋማቶች እንግዲህ በእኛ በኩል የምናደርገው እንቅስቃሴ እንዳለ ነው። ይብዛም ይነስም መረጃው አላቸው። ነገር ግን ያው እነሱ ከተወሰነ ጊዜ ወስደው በተለይም ደግሞ አገዛዙ ነፃ የሆኑ ገለልተኛ የሆኑ የሰብአዊ መብት ድርጅቶች ገብተው ሪፖርት እንዲያዘጋጁ ካለመፍቀዱ ጋር ተያይዞ ለተወሰነም ጊዜ ቢሆን የመጠኑን በእኛ በምናውቀው ደረጃ ላይ ገነዘቡት እንደሚችሉ እንረዳለን። ከዚህ አንጻር ያው ሰፊ ስራ እንደሚጠብቀን ረዳለሁኝ እና የዚህ መገለጫ የሆነው አንዱ አሁን አንተ የሚያነሳኸው በተለይ ለንደን ካለ የሂውማን ራይትስ ሶሊዳሪቲ ከሚባል ሰብአዊ መብት ድርጅት ጋር ሆነን በኢትዮጵያ የተፈጸሙ ሰብአዊ መብት ጥሰቶችን በሙሉ አቅርበናል። ከዚህ ጋር ተያይዞ በተለይ ከፕሬስ ፍሪደም ጋር ተያይዞ በቅርቡም የጋዜጠኞች ቀን ስለነበረ ያንን በማስመልከት በጋዜጠኝነት ስራቸው የታሰሩ አማራ ጋዜጠኞችን እና ኢትዮጵያኖችን በሙሉ በማስታወስ ድምፅ ናቸው በሚል ርዕስ ያወጣነው መግለጫ አለ። መሰል ስራዎችን ከሌሎች አካላቶችም ጋር እንሰራለን። በቢሃይንድ ዘ ሲን ያው እንደተለመደው ከአሜሪካ መንግስት የተለያዩ ዘርፎችም ጋር መረጃዎችን እንሰጣለን። እንግዲህ በማወቅና ድርጊት በመውሰድ መካከል ቀጥታ የሆነ ግንኙነት የለም። አንዱ ተግዳሮት ቢያውቁም በተለያየ ምክንያት በቀጥታ አገዛዙን ኮንፍሮንት ከማድረግ ሊቆጠቡበት የሚችሉበት ሁኔታ አለ። አንዱ የጂኦፖለቲካል ፍላጎት ነው። በሌላ በኩል ደግሞ አማራጭ ኃይሎችን ፈልጎ እነሱ ሬዲ እስኪሆኑ ድረስ አገዛዙን ላለመፈንገል እና ስቴተስኮ ምንድነው ኪዮቲክ የሆነ ኤንቫይሮንመንት እንዳይፈጠር በሚል የተወሰኑ ድርጊቶችን ለማዘግየት የሚገደዱበት ሁኔታ አለ። ያሚኖ ግን በበቂ ሁኔታም ከማስረዳት አንጻር ስራዎችን አጠናክረን መቀጠል እንዳለብን እናምናለን። የእኛም ብቻ ሳይሆን ለዚህ ዙሪያ ሚና ያላቸው በርካታ ኢትዮጵያኖች
አሉ። እነሱም አጥስናቸውን አጠናክረው እዚህ ጋር ምናልባት ልክ ነው ካሉት የተለያዩ ያው አገሪቱ የሆነ ነገር ብትሆን ምስራቅ አፍሪካ ላይ ሊፈጠር የሚችለውን አጠቃላይ ትርምስ በመስጋት ቀውሱ ተሻግሮ እነሱንም ሊጎዳ ይችላል በሚል ነገሮችን የማባበል ነገር ሁኔታዎች እንዳሉ እንረዳለን። ነገር ግን በእውቅና ደረጃ ይሄን ነገር በመግለጫ ደረጃ ማውገዝ ራሱ አንድ ነገር ነው። ለተጎጂ ቤተሰቦች ይሄ ስቃይ ለደረሰባቸው ወገኖች ቢያንስ ዓለም እየሰማው ዓለም እየተከታተለው መሆኑን የሚያውቁበት መንገድ ነውና ይሄ ነገር በማውገዝ ደረጃ እንኳን መድፈር ያልቻሉት ወደ እርምጃ ገብተው የተለያዩ እነሱ መውሰድ የሚችሉትን ከማዕቀብ አንስቶ ሌሎች እርምጃዎች ለጊዜው ምናልባት ከተባለው ስጋት አንፃር ጊዜው ላይሆን ይችላል መደረግ አለበት። ግን የነሱ ብሔራዊ ጥቅም የሚሉት ነገር አለ። ከዛ አንፃር አይተውት ሊያደርጉት ይችላሉ። ግን መሰረታዊ በሆነ መልኩ ይሄን ድርጊት ትክክል አይደለም አሳስቦናል፣ በፊት እኮ አሳስቦናል የሚለው መግለጫ ብቻ ይወጣ ነበር እኮ። አሁን እኮ ያ አሳስቦናንም ናፈቀን እኮ። ያ በዛ ደረጃ እንኳን የማይሉበት ሁኔታ ነው የተፈጠረውና ምንድነው እዛ ሰፈር ያለው ነገር የሚለው ያሳስባል። ትክክል ነው። አይ ቲንክ በፕሪቶሪያ አግሪመንት ከተፈረመ በኋላ እንግዲህ በሌላም ፕሮግራም በደንብ እንደዳሰስ ነው የምዕራባውያን መንግስታት የፕሪቶሪያ ስምምነትን ማጽናት ፕራዮሪቲ አድርገው ወስደውታል። ያንን ለምን ወሰዱት የሚለውን እንግዲህ ከቲፒኤልኤፍ ከነበረው ከድሮ ሚና አንጻር አሁን አብይ ደግሞ የነሱ ቀኝ እጅ ከመሆኑና ሁሉንም ነገር ከስልጣኔ ውጭ ያለውን በሙሉ ለመሸጥ ፈቃደኛ ነኝ በሚል ለነሱ ፍላጎትም ተገዥ ከመሆኑ ጋር ተያይዞ ያንን ማስቀደማቸውን ተከትሎ ትንሽ ወደ ኋላ ማለት ነገር አለ። አንዱ ምክንያት እሱ ነው። ሁለተኛው ምክንያት ግን ከኢትዮጵያም ጋር በፍጹም የማይገናኝ በአጠቃላይ በዓለም ደረጃ የሰብአዊ መብት ጉዳዮች ትኩረት እየቀነሰ መጥቷል። በአሜሪካም ሌሎች ሀገራቶችን የምትከሳቸው የነበሩ የመብት ጥሰቶችን በአሜሪካም ውስጥ ራሱ አገዛዝ የአሜሪካ መንግስት እየፈጸመ ነው በሚል ትችቶችም እየደረሱበት ከመኖር ጋር እየደረሰበት እንደሆነ እናያለን። እና ይሄ የሚያሳየው ምንድን ነው? በተለይ ይሄ ባለፉት 50 ዓመታት የነበረው ከሁለተኛው የዓለም ጦርነት በኋላ ገኖ የወጣው ሰብአዊ መብትን ማዕከል ያደረገው የቫሊዩ ሲስተም በአጠቃላይ በዓለም ደረጃ ቻሌንጅ እየተደረገ እና አገራት ከምንም በላይ የራሴን ብሔራዊ ጥቅም አስቀድማለሁ የሚል ፖለቲካ መከተላቸው እና ከዚህ ጋር ተያይዞ በተለይ አሜሪካ ለሰብአዊ መብት ድርጅቶች ለሰብአዊ መብት በአጠቃላይ የምታደርገው ፍላጎት መቀነሱ ጋር ተያይዞ አንዳንድ ተቋማቶች ስራቸውን ማቆም የደረሱበት ሁኔታ ሁሉ አለ። በፊት መግለጫዎችን የሚያወጡ የነበሩ ተቋማቶች በጣም አንደኛ በኢትዮጵያ አይነት በዓለም አቀፍ ደረጃ ፕሮሚናንት ያልሆኑ ሀገራቶች ላይ ያላቸው ትኩረት እንዲቀንስ፣ በሌላ በኩል ደግሞ ሙሉ በሙሉ ስራቸውም እንዲያቆሙ የተደረገበት ሁኔታ አለና አንዱ ምክንያት በአጠቃላይ በዓለም አቀፍ ደረጃ የሰብአዊ መብትን ትኩረት መነፈጉና ከዚህ ጋር በተያያዘ አጠቃላይ ሀገራቶች ሰብአዊ መብት ጥሰት የሚፈጽሙ አካላቶችን በሞራሊ አካውንተብል ከማድረግ ይልቅ ከራሳቸው ብሔራዊ ጥቅምና በአጭር ጊዜ ከሚያገኙት ጥቅም መሰረት ትንተና በመስጠት አሰላለፋቸውን ለመቀየር የሚያደርጉት ሙከራ ስላለ ነው። ይሄ እንዳለ ሆኖ ግን በሶስተኛ ደረጃ እውቅና መስጠት መቻል አለበት። በእኛም በኩል በአጠቃላይ በኢትዮጵያኖችም እንደ አማራ የእኛም ስብስብ መስራት የሚጠበቅብንን ያክል ስራ አለመስራታችን ሌላኛው ምክንያት ነው። በፊት የሚደረጉ የነበሩ እንቅስቃሴዎች፣ ሰላማዊ ሰልፎች የሚደረጉ የነበሩ ውትወታዎች በሚገባው ደረጃ አልተደረጉም እና እሱ ነገር ቤት ካሉትም ነገሮች ጋር ተያይዞ መቀዛቀዝ፣ በሌላም በኩል ደግሞ ከፋኖ እንቅስቃሴም ጋር ተያይዞ ያሉ የአንድነት ጥያቄዎች የፈጠሩት የመቀዛቀዝ ድባብ መገለጫ ሊሆን ይችላል። ዞሮ ግን ከዚህ አንጻር ለውጭ አካላቶች ኃላፊነቱን ሰጥተን እኛ ከተጠያቂነት የምናመልጥበት ምክንያት ሊኖር አይገባም። እኛም የድርሻችን መውሰድ መቻል አለብን። ነገር ግን ምክንያቶቹ ግን ከኛም በላይ ከኢትዮጵያም በላይ ዓለም አቀፋዊ መልክ ያለውም እንደሆነ ታሳቢ መደረግ መቻል አለበት። እነዚህ በእኛ ደረጃ ያሉ በዓለም አቀፍ ደረጃ ያሉ እና በምዕራባውያን አካባቢ በተለይ ያሉት ለውጦች
ተከትሎ የመጡ አዳዲስ ሁኔታዎች በምንፈልገው ደረጃ አገዛዙ እንዳይወገዝ አድርጎታል። አገዛዙም ደግሞ ይህንን ኤክስፕሎት ከማድረግ ባለፈ ራሱን እንደ ምዕራባውያን ታዛዥ ሎሌ በማድረግና ለነሱ በኢህአደግ ዘመን እንኳን የማይደረጉ የፖሊሲ ለውጦች አንዱ እንደምሳሌ የመሬትን ለውጭ ባለሀብቶች መሸጥ ጨምሮ መሰል የፖሊሲ ለውጦችን በማድረግ በስልጣን ላይ እንድቆይ ድጋፍ እስካደረጋችሁልኝ ድረስ የምትፈልጉትን በሙሉ አደርጋለሁ በሚል ለነሱ ሎሌነት በጣም ታማኝ በመሆን ይህንን ግፊት እንዲቀንስ ማድረግ የቻለበት ሁኔታ አለ። ዞሮ ግን በእኛ እንደ አማራ የምናምነው የራሳችን ታሪክ እኛ ራሳችንን የምንጽፈው የራሳችን ታሪክ ራሳችን መንገር መቻል አለብን። አገዛዙንም አልቲሜትሊ የውጭ ኃይሎች ድጋፍ ቢያደርጉም ሊጥለው የሚችለው አገር ቤት የሚደረገው እንቅስቃሴ እንደሆነ ነው የምናምነው። ስለዚህ ምንም እንኳ ሁሌም ድጋፍ የሚያደርጉ ኃይሎችን አጋር አካላቶችን ማሰባሰብ ተገቢ ቢሆንም ታሪክን የሚቀይረው የሚጽፈው ግን ራሳችንን እና በራሳችን ተማምነን አገር ቤት የሚደረገው እንቅስቃሴ ውጤታማ እንዲሆን ትኩረት አድርገን መስራት አለብን ብለን ነው የምናምነው። ይህንን መልእክት ነው የምናስተጋባው ለኢትዮጵያኖች። እንግዲህ ሆነ አሁን በቅርቡ ከእንግሊዝ ካለው ይመስለኛል ግሎባል ኮል ቱ አክሽን ባይ ሂውማን ራይትስ ሶሊዳሪቲ ከተሰኘ ተቋም ጋር በጋራ ያወጣችሁት መግለጫ አለ። መግለጫው በአማራ ጋዜጠኞች በእስር ላይ በሚገኙት ላይ ያተኮረ ነው። ሰሞኑን እንደተሰማው ከሆነ በእስር ላይ የሚገኙት የአማራ ጋዜጠኞችም ፖለቲከኞችም እንደዚሁ ድንገት በተደረገ የፌዴራል ፖሊስ ወረራ ከፍተኛ ጉዳት እንደደረሰባቸው ተሰምቷል። በሌሊት በተኙበት ነው በራቸው ተበርግዶ ተከፍቶ ውጪ መሬት ላይ እንዲተኙ ተደርገው ከፍተኛ ሰቀቀን በሚመስል መልኩ ካሁን ጥይት ጭንቅላታችን ውስጥ ገባ ብለው ከፍተኛ የሆነ ስጋት ውስጥ በገቡበት ሁኔታ ነው ሽብር የተፈጠረባቸውና እንዲህ አይነት ምንም ባላጠፉ ምንም ባላደረጉ ዜጎች ላይ የሚወሰደው እርምጃ ከእለት ወደ እለት እየተባባሰ ነው። በተለይ አማራ ክልል ላይ ቁንጥጫው ሲበረታባቸው የሆነ ቦታ ማጅራታቸው ሲመታ መተው በቀላቸውን የሚወጡት እንደዚህ በሕግ ጥላ ስር አስገብተናል ባሏቸው የአማራ ተወላጆች ላይ ነው። እንግዲህ ከዚህ ተቋም ጋር ያወጣችሁትን መግለጫ በአማራ ጋዜጠኞች ላይ ያተኮረ ነው። እስቲ እንዲህ አይነቱ ግንኙነታችሁ ምን ፋይዳ አለው? በቀጣይስ እንደው በዚህ ድርጅት ብቻ ሳይሆን ከሌሎች ጋርም በጋራ ልትሰሩ እንደምትችሉ ይጠበቃልና እስቲ ፋይዳውን በተመለከተ ምን ማለት ይቻላል? እንግዲህ ፋይዳው አንተም ቅድም ስጠቅሰው እንደነበረው አሁን ያለው ኢትዮጵያ ውስጥ የሚደረገው ጦርነት በኢትዮጵያኖች ላይ ያደረሰው ሰቆቃ በዓለም አቀፍ ደረጃ መታወቅ መቻል አለበት። መታወቅም ብቻ ሳይሆን ዘግይቶም ቢሆን በዚህ ሚና እጃቸው ያለባቸው ወንጀለኞች ተጠያቂ መደረግ መቻል አለባቸው። ወደዛ ከመሄድ አንጻር በስፋት በሰብአዊ መብት ዙሪያ የሚሰሩ ተቋማቶች እንዲያውቁትና ግፊት እንዲያደርጉ ማድረግ መቻል አለብን። ያንን ለማድረግ እንደዚህ አይነት መግለጫዎች በጣም ጠቃሚ ናቸው። መግለጫው ከማውጣታችን በፊት መረጃ መቃየር፣ ማስረዳት አንተም ቅድም የጠቀስከውን ጨምሮ በጋዜጠኞቹ ላይ የደረሱትን የሰብአዊ መብት ጥሰቶችና በደሎች በሙሉ በአንድ ላይ ሰንዶ የማስገባት ስራዎችን ሰርተናል እና ይህ መግለጫ የዛ ስራ ማሳያ ተደርጎ ነው የሚወሰደው። መሰል መግለጫዎችን በተለያዩ ተቋማቶች እንዲወጡ ያደረግንበት ሁኔታ አለ። ይሄ መደበኛ ስራችን ነው። ነገር ግን ከዛም አልፈን ሌሎች አካውንታቢሊቲ ሜዥሮችን መውሰድ መቻል አለብን። በአፍሪካ ህብረት ደረጃም ያሉትን ተቋማዊ አሰራሮች መጠቀም መቻል አለብን። እነዚህ በሙሉ በአንድ ላይ ተደማምረው ነው የምንፈልገውን አገዛዙ ምን ያክል ጄኖሳይዳል እንደሆነ የዓለም አቀፍ ማህበረሰብ እንዲገነዘብ የሚችለው በሁሉም አቅጣጫ በየቦታው በዓለም ዙሪያ ያሉ በዚህ ጉዳይ የሚሰሩ ተቋማቶች በሙሉ መረዳት ሲኖር ያ ሁሉ ወደ አንድ ማዕከል መጥቶ በዩኤንም ሊሆን ይችላል በሌሎች ተቋማቶችን መንገድ ግፊት ተደርጎ አገዛዙ ላይ ጫና እንዲፈጠር በአጭር ጊዜ በረጅም ጊዜ ደግሞ በወንጀል የሚጠየቁ አካላቶች ተጠያቂ እንዲሆኑ ከማድረግ አንጻር መሰረት ድንጋይ ናቸው እነዚህ ስቴፒንግ ስቶንስ የምንላቸውና መግለጫዎቹ ከዛ በኋላ ሪፖርት፣ ከዛ በኋላ ክስ፣ ከዛ በኋላ
ተጠያቂነት በተጨባጭ የሚመጣበት ሂደት ይኖራል እና እነዚህ መሰል ስራዎች ማስተማሪያ መንገዶች ናቸው። ሌሎች አካላቶችም በዚህ በሚደረገው ጦርነት የራሳቸው ድርሻ እንዲኖራቸውና አንድ ድርጅት መግለጫ ካወጣ በኋላ ለራሱም ድርጅታዊ ስም ሲል ጉዳዩን መከታተል ስለሚጀምር ተደጋጋሚ እድሎችን ይፈጥርልናል ማለት ነው እና ከዚህ አንጻር ከፍተኛ ጠቀሜታ አለው እንደዚህ አይነት ስራዎችን መስራት እና መግለጫው ምንም እንኳ በአጭር ጊዜ የምስር ላይ ያሉ ወገኖቻችንን ህይወት የሚቀየር ባይሆንም የእነሱን ሞራል የእነሱን ታሪክ እና አልፎም በእነሱ ላይ ወንጀል ያደረሱ አካላቶች ተጠያቂ እንዲሆኑ ከማድረግ አንጻር ጠቃሚ ሚና የሚጫወት ነው ብለን ነው የምናስበው። በጣም አመሰግናለሁ። እንግዲህ ሆነ ማንደፍሮ በተለያዩ ጉዳዮች ላይ ያደረግነው ቆይታ ይህንን ይመስላል። ከአማራ ማህበር በሰሜን አሜሪካ ሆነ ማንደፍሮ የአድቮኬሲ ክፍል ኃላፊ እንግዲህ በየሳምንቱ የምታወጡትን ሪፖርት ጨምሮ በተለያዩ ጊዜያት በአማራ ትግል አንጻር የምታዘጋጇቸውን ሪፖርቶች እንደደረሱን ለተመልካቾች የምናቀርብ እንደሚሆን ነው በዚህ አጋጣሚ ቃል የምንገባው። በጣም አመሰግናለሁ። ሆነ እኔም አመሰግናለሁ።